አጼ ናኦድ የንጉሱ መነሻና ወደ ዙፋን መምጣት። ሰላም ለእናንተ ይሁን። ዛሬ በዚህ ቪዲዮ ከኢትዮጵያ ታላላቅ ነገስታት መካከል ስለሚጠቀሰው አጼ ናኦድ ታሪክ እንጀምራለን። አጼ ናኦድ በ15ኛው ክፍለ ዘመን መጨረሻና በ16ኛው መጀመሪያ ዘመን የኢትዮጵያ ዙፋን የያዙ የሰለሞናዊ ስርወ መንግስት ንጉስ ነበሩ። አጼ ናኦድ ወደ ዙፋን ከመምጣታቸው በፊት ኢትዮጵያ በብዙ የፖለቲካና የውስጥ ተግዳሮቶች ውስጥ ነበረች። የነገስታቱ ዋና ተግባር መንግስቱን ማስተዳደር ብቻ ሳይሆን የክርስትና ሃይማኖትንም የቤተ ክርስቲያንን ስርዓት መጠበቅ ነበረ። አጼ ናኦድ ይህንን ትልቅ ኃላፊነት ተሸክመው ወደ ዙፋን መጡ። የእሳቸው ዘመን በኢትዮጵያ ታሪክ በተለይም በመንፈሳዊ ስራዎችና በቤተ ክርስቲያን ድጋፍ የሚታወስ ነው። አጼ ናኦድ ከአጼ እስክንድር በኋላ ዙፋኑን የያዘው ሲሆን ከእሳቸው በኋላ የኢትዮጵያ ዙፋን ለልጃቸው አጼ ልብነ ድንግል ተላለፈ። ነገር ግን የአጼ ናኦድ ታሪክ የአንድ የንጉስና ታሪክ ብቻ አይደለም። በዘመናቸው ለቤተ ክርስቲያን ያደረጉት ድጋፍ፣ ለመንፈሳዊ ስራዎች የነበራቸው ፍላጎትና ትውፊት ታሪካዊ ቅርስ የሚያስደንቅ ነበረ። ታዲያ ይህ ንጉስ ለቤተ ክርስቲያን ምን አደረገ? የትኛውን ታላላቅ ስራዎች አከናወነ? እና የአጼ ናኦድ ስም ከኢትዮጵያ ታሪክ ጋር እስከዛሬ ድረስ እንዴት ተያዘ? ይህን በሚቀጥለው ክፍል እንመልከት። በቀደመው ክፍል ስለ አጼ ናኦድ መነሻና ወደ ኢትዮጵያ ዙፋን ስለመጡበት ሁኔታ ተመልክተናል። አሁን ደግሞ ንጉሱ ለቤተ ክርስቲያን ስለሰራቸው ፍቅርና ስላደረጉት ስራ ስለነበራቸው ፍቅር እንመለከታለን። አጼ ናኦድ በኢትዮጵያ የነገሱ ንጉስ ብቻ አልነበሩም። በዘመናቸው ለቤተ ክርስቲያን፣ ለመነኮሳትና ለመንፈሳዊ ሰዎች ክብር የሰጡ ንጉስ እንደነበሩ ታሪካቸው፣ ትውፊታቸው ይጠቅሳል። በዚያን ዘመን ቤተ ክርስቲያን የህዝብ መንፈሳዊ ህይወት መሰረት ነበረች። ስለዚህ ንጉሱ የቤተ ክርስቲያንን ስርዓት ማጠናከርና የመንፈሳዊ ስራዎችን ስራ መደገፍ እንደ ንጉሳዊ ኃላፊነት ይመለከቱት ነበር። በአጼ ናኦድ ዘመን የቤተ መንግስት፣ የቤተ ክርስቲያን ህንጻዎችና መንፈሳዊ ማዕከላት እንዲጠናከሩ ድጋፍ ተደርጓል። እንዲሁም የቅዱሳት መጻሕፍት ጽሑፎች እንዲጠበቁና የመንፈሳዊ ትምህርት እንዲስፋፉ ትኩረትም ተሰጥቷል። ከዚህ በተጨማሪ አጼ ናኦድ ለመነኮሳትና ለገዳማት የነበራቸው ክብር በታሪካዊ ትውፊት ይጠቀሳል። በዚያ ዘመን ገዳማት የጸሎት ቦታዎች ብቻ ሳይሆኑ የመጽሐፍ ጽሑፎች፣ መንፈሳዊ ትምህርት ማዕከላትም ነበሩ። ይህም አጼ ናኦድ ለሀገራቸው መንፈሳዊ ቅርስ የነበራቸውን አመለካከት ያሳያል። ነገር ግን የንጉሱ ዘመን ሁሉ ሰላም ብቻ የነበረበት አልነበረም። የኢትዮጵያ ነገስታት ከውጭ ስጋቶች፣ ከውስጥ ፖለቲካ ጉዳዮች ጋር ይጋፈጥ ነበረ። ንጉሱም በእነዚህ ችግሮች መካከል መንግስቱን ለማስቀጠል ጥረት አደረጉ። አጼ ናኦድ ከመንፈሳዊ ስራዎች ጋር በመያያዝ በንጉሳዊ ኃላፊነታቸውን በቁርጠኝነት ለመስራት ሞክረዋል። እንግዲህ ወዳጆቼ አጼ ናኦድ በታሪክ የተውት ትልቁ ትምህርት ይህ ብቻ አይደለም። ከሳቸው ህይወት ጋር የተያያዘ አንድ ታላቅ ታሪክና ከሳቸው በኋላ የመጣው ልጃቸው አጼ ልብነ ድንግል ታሪክ ደግሞ በጣም የሚስብ ነበረ። በቀደሙ ክፍሎች ስለ አጼ ናኦድ ወደ ዙፋን ስለመጡበት ሁኔታና ለቤተ ክርስቲያን ስለነበራቸው ክብር ተመልክተናል። አሁን ደግሞ የንጉሱ ቤተሰብና በኢትዮጵያ ታሪክ ውስጥ የቀጠለውን የዘር ሐረግ እንመለከታለን። አጼ ናኦድ የሰለሞናዊ ስርወ መንግስት አባል ነበሩ። ይህ ስርወ መንግስት ከንጉሱ ሰለሞንና ከንግስት ሳባ ጋር የሚያያዝ የኢትዮጵያ ታሪካዊ ትውፊት አለው። ከአጼ ናኦድ የሚታወቁት ወራሾች መካከል በተለይ ልጃቸው አጼ ልብነ ድንግል በኋላ በኢትዮጵያ ታሪክ ትልቅ ስፍራ ያዙ። አጼ ናኦድ ከሞቱ በኋላ ልብነ ድንግል ዙፋኑን ወረሱ። አጼ ልብነ ድንግል በኋላ የኢትዮጵያ በአስቸጋሪ ዘመን መርተዋል። ይህ ዘመን በተለይ በአህመድ ኢብን ወይም ኢብራሂም አልጋዚ በታሪክም አህመድ ግራኝ ተብሎ በሚጠራው መሪ የተመራው ወራሪ ምክንያት ከባድ ተጋድሮት ያመጣ ነበረ። እዚህ ላይ አጼ ናኦድ በህይወታቸው ያሳለፉት ዘመንና ከእሳቸው በኋላ የመጣው ዘመን በጣም ይለያያል። ናኦድ ለልጃቸው አንድ የንጉሳዊ ውርስ ብቻ አልተውም። ከእሳቸው በፊት የነበረውን የሰለሞናዊ መንግስት ለቀጣዩ ትውልድ አስተላልፈዋል። አጼ ናኦድ በየመጨረሻ ዘመናት በታሪክ ምንጮች በብዙ ዝርዝር አልተገለጹም። ቢሆንም ንጉሱ እስከ ሞታቸው ድረስ መንግስቱን ለማስተዳደርና ለሀገራቸው ሰላም ለማምጣት ጥረት አድርገዋል ተብሎ ይታወሳል። ከሳቸው በኋላ ዙፋኑን የያዙት ልጃቸው አጼ ልብነ ድንግል ናቸው። ከዚያም የኢትዮጵያ ታሪክ ወደ አንድ እጅግ አስጨናቂ የጦርነት ዘመን ገባ። ወዳጆቼ አጼ ናኦድ በሰፊ የጦርነት ታሪክ ከሚታወቁ ንጉሶች ይልቅ በሰላማዊ አስተዳደርና በመንፈሳዊ ስራ የሚታወቁ ንጉስ ናቸው። ታሪካቸው አንድ ትልቅ ትምህርት ያስተምረናል።
አንድ መሪ የሚታወሰው በጦርነት ድል ብቻ ሳይሆን በሀገሩ ባስቀመጠው ሰላም፣ በህዝቡ ላይ ባሳየው ኃላፊነትና በተወው ፍቅር ስም ነው። ወዳጆቼ እስከዚህ ድረስ የአፄ ናኦድን ታሪክ በአራት ክፍሎች ተከታትለናል። አሁን ደግሞ ታሪካቸውን ስንደመድም ንጉሱ ለኢትዮጵያ የተዉትን አሻራ እንመልከት። አፄ ናኦድ በኢትዮጵያ ዙፋን ላይ የቆዩት ለረጅም ዘመን ባይሆንም የነገሱበት ዘመን በሀገሪቱ ታሪክ ውስጥ የሽግግር ወቅት ነበረ። ንጉሱ በአስተዳደር ብቻ ሳይሆን በመንፈሳዊ ትውፊትም ትኩረት እንደሰጡት ታሪካዊ ትውፊቶች ይጠቀሳሉ። ቤተክርስቲያንን፣ ገዳማትንና የመንፈሳዊ ትምህርት ስራዎችን ወደ መደገፋቸው በተለይ የሚታወስ ነው። በዚያ ዘመን መጽሐፍት በእጅ ይጻፍ ነበረ። ስለዚህ የመጽሐፍት ጽሑፎችና ጥበቃ ራስ ታላቅ ስራ ነበረ። የንጉሱ ዘመን እነዚህ መንፈሳዊና ባህላዊ ቅርሶች እንዲቀጥሉ ያደረገ ዘመን እንደነበረም ይታወሳል። ከአፄ ናኦድ በኋላ ዙፋኑን የወረሱት ልጃቸው አፄ ልብነ ድንግልም ናቸው። እርሳቸው ከከባድ ታሪክ ፈተና ገጥሟቸው ነበረ። በተለይም የአህመድ ግራኝ ወረራ በኢትዮጵያ ላይ ከባድ ጥፋት አደረሰ። ቤተክርስቲያናትና ገዳማትን ተቃጠሉ፣ መጻሕፍትና ቅርሶች ተወደሙ፣ ብዙ ህዝቦች ተፈናቀሉ። ይህ ሁሉ የአፄ ናኦድ ዘመን ካለፈ በኋላ የመጣ ታላቅ ፈተና ነበረ። ይሁን እንጂ ኢትዮጵያ ከነዚህ ፈተናዎች በኋላም እንደገና ተነሳች። የእምነት የባህልና የታሪክ ቅርሳቸውንም ለትውልድ አስተላለፈች። ስለዚህ የአፄ ናኦድ ታሪክን ስንደመድም ንጉሱን ከአንድ የንግስና ዘመቻ ብቻ ሳንመለከት በኢትዮጵያ የሰሎሞናዊ ሥርወ መንግስት ታሪክ፣ በቤተክርስቲያን ቅርስና በቀጣዩ ትውልድ ላይ የነበራቸውን ተጽዕኖ ማየት ይገባናል። ወዳጆቼ ይህ ነው የአፄ ናኦድ ታሪክ። ታሪክ ለመዝናኛ ብቻ ሳይሆን ከቀደሙት ትውልዶች ለመማር ነው። ከአፄ ናኦድ ታሪክ ትዕግስትን፣ ሀገርን መውደድን፣ ቅርስን መጠበቅና ለቀጣዩ ትውልድ መልካም ነገር ማስቀመጥን የሚሉ ትምህርቶችን እናገኝበታለን። እንግዲህ ወዳጆቼ የአፄ ናኦድን ታሪክ እስከዚህ ድረስ አብረን ስለተከታተላችሁኝ እናመሰግናለን። እግዚአብሔር ለሀገራችን ሰላም፣ ለህዝባችን አንድነት፣ ለእያንዳንዳችንም ጤናና በረከት ይስጠን። አሜን። መልካም ቆይታ።